እዚህ ጋር እንድታውቅልኝ የምፈልገው ነገር ምንድነው? ህዝብ እንዲያቀልኝ የምፈልገው ነገር እያንዳንዱ አምቆት ያለው ያሽከርካሪ ህይወት በየቤቱ ስንት ነገር አለ። ይህ መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣ ይህኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ልጆቼን ለማዝናናት ይዤ ስወጣ የመጨረሻውን ቃል የሰማሁት ከልጆቼ ነው። ምን የሚል ቃል? አባ እኛ ሌላ አባት እንዲኖረን አንፈልግም። አባታችን አንተ ነህ። አባታችንን እያለ እየመጣ ቤት የሚረብሸናል። መውለድ የማልችልበትን የመንገድ የባለዘር ምርመራ ጠይቆኛል አለ። ይህን ማቅረብ ትችላለህ አለ። አዎ እችላለሁ። ቪዲዮ ላይ እንደውም በራው ላይ ቪዲዮን አይቻለሁ እርሶን እና እዛ ላይ እንደውም ሶስቱም ልጆቼ ነው አይደሉም። የመጀመሪያ ስሜታዊ ሆነው ነው በቃ ሶስቱም ልጆቼ ነው አይደሉም። በቃ እኔ አይደሉም ይሄው ጉዴ ብለው ይሄው ጉዴ ብዬ ነው በቃ ናና ልጆችህንና ባለቤቴን ተረከብ ቅርብ ድረስ አሁን ድረስ ይመጣሉ እኮ። እኔ ለምንድን ነው አይመጣም የሚባለው? ቤት መጥቶ እየቃመ እየጠጣ የሚሄድ ቤተሰብ ነው ያለኝ። ይሄንን ነገር ተሸክሜ ነው እየኖርኩ ያለሁት። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከዚህ ቀደም ብሎ በማህበራዊ ሚዲያ ላይ እና ልጆችህንም ባለቤቴንም ተረከበኝ ብለው አንድ አባት በቲክቶክ አንድ ቪዲዮ ሰርተው ለቀው ነበረ። ከዛ ቪዲዮ በኋላ እንግዲህ እዛ ታሪክ ላይ የተገለጸች የልጆች እናት ወደኛ ደውላ አግኝተናት ይህን ታሪክ አካፍላን ነበር። ከዛ በኋላ እንግዲህ እሳቸው ደውለው እኔ እውነት አለኝ ብለዋል። ምንድነው እሳቸው ያላቸው እውነት? በቆይታችን ወደ እናንተ በተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እናመሰግናለን። በቅድሚያ እንግዲህ ከሰሞኑ በማህበራዊ ሚዲያ ላይ በተለይ በቲክቶክ ላይ አንድ ቪዲዮ ለቀው ነበር። እርሶ ያ በጣም ብዙ ሰዎች ተመልክተውት ነበረ። ለእኛም ልከውልን አይተን ነበረ። ከዛ በኋላ ግን በቀጥታ እርሶ በታሪክ ውስጥ የገለጿት የልጆች እናት ወደኛ ጋር ደውላ እንግዲህ እኔን ስሙኝ ሀሳቤን ላጋራ ብላን እንግዲህ አግኝተናት ነበረ። ከሷ ጋር ቆይታ አድርገን ነበረ። ከሷ ጋር በነበረን ቆይታ ወደ እርሶ ሞክሬ ነበር እርሶን ለማግኘት በስልክ ያው መንገድ ላይ ስለነበሩ ማግኘት አልቻልኩኝም። እንግዲህ ቪዲዮ ላይ መልእክት አስተላልፌ ነበረ።
ከዛ ወዲያው እርሶም መልእክቱን አይተው እመጣለሁኝ አሉኝ። ስለዚህ በዛ መሰረት እንግዲህ ዛሬ ተገናኝተናል። ስለመጡ በቅድሚያ በእርሶ በኩል ያለውን እኔ ጋር ያለውንም እውነት ደግሞ ስሙን ምንድነው እንደውም ያሉኝ እውነት መስማት አትፈልግም ነው ያሉት። ስሙኝ ስላሉ እንግዲህ ተገናኝተናል። ለዚህ እኔ በቅድሚያ በተመልካቾቼ ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ምንጊዜም እውነት የሸረሪት ያህል ብትከርም አትበጠስም። ቀኗን ጠብቃ እውነት የራሷ መንገድ አላት። ምንም ሐሰት አዳፍኗት ቢይዝም እውነት ግን መውጫ መንገዷ በጣም ረቂቅ ነው። ስለዚህም ነው ይህንን ቀን አግኝቼ እድሉን ለመመስከር ያገኘሁት። እሺ እንደው በቀጥታ ወደዛ ጉዳይ ከመግባቴ ትንሽ ስለ እርሶ ባውቅ በጣም ደስ ይለኛል። እንደው ትንሽ ስለ ወጣትነትም ወደኋላ መለስ ብለው ሊነግሩኝ ይችላሉ? ስለ ቤተሰቦት፣ ስለ ትውልድ እድገቶት? ረጅም ነው። እኔ የትውልድ እድገቴ ቦታ አርባ ምንጭ ነው። እጅግ በጣም በእምነትና በማህበራዊ ህይወቱ ታንጾ የቆየ ህብረተሰብ ጋር ነው ያደግኩት። ብዙሃንም በሙስሊምም ሆነ በክርስቲያንም እንዲሁም በጴንጤዎችም ማህበራዊ ህይወት ተቃቅፈውባት እንዲሁም ብሔር ብሔረሰቦች የሚኖሩባት የደቡብ ህዝብ ጋር ነው ያደግኩት። ስለዛም እጅግ በጣም እዛ ውስጥ በማደጌ ብዙ ለኔ ያነጹኝና የጠቀሙኝ ህይወት አለ። ከብዙሃን ጋር እንድኖርም አድርጎኛል። በጣም ደስ ይላል። እንግዲህ በስራው አቶ ሲሳይ ስሞትን ያው እኔ ስለማውቀው እንደው ሳያስተዋውቁን ገቡ። እርሶ አቶ ሲሳይ ማን ነው? ሲሳይ እንዳለ ማሙ። አቶ ሲሳይ እንዳለ ማሙ። እንግዲህ አቶ ሲሳይ በስራዎት የረጅም ርቀት አሽከርካሪ ነዎት። እውነት ነው። እንግዲህ እኔ በተረዳሁት በዚህ ታሪክ ውስጥ ደግሞ በተለይ ከዋነኛ ባለ ታሪካችን በፊት የነበረ ህይወት ነበረዎት ይመስለኛል። እውነት ነው። እስኪ ስለሱ ህይወት ትንሽ ንገሩኝ። መቼ የተመሰረተ ትዳር ነው? እንዴት? ሰዎች ብዙ ጊዜ የማይፈልጓቸው ታሪኮች አሉ፣ የሚፈልጓቸውም ታሪኮች አሉ። ለምን ያው አለባብሰው ቢያርሱ በአረም ይመለሱ የሚባል ታሪክ አለን አይደለ? ስለዚህ እኔ በሸፋፍነው ምንም ትርጉም የለውም፣ እውነት ትወጣለች። ያ መንገድ 14 ዓመት አብሬ የኖርኩበት ህይወት ታሪክ ነው። እሱ ነው ምናልባት ከታሪኩ ጋር ስለሚያያዝ አጠር አድርጌ ልንገርህ። ያ ታሪክ ኖረንበታል፣ አልፈናል፣ ሳንግባባ ቀርተን ተለያይተናል፣ በሰላም ጨርሰናል። ይህ የሆነበት ምክንያት ግን ያንን መንገድ ስራመድ መውለድ ያልቻልኩበት ጊዜ የለም። በባለቤቴ መንገድ በዛችው በነበረችው ህይወት ውስጥ ዓላማዋ ጽኑ ስለነበረ ህይወቷ ረጅም ስለሆነ ያንን እንቅፋት እንዳታረግብኝ እኔ በአሁኑ ሰዓት መውለድ አልፈልግም ብላኝ ከአንድም ሁለት ጊዜ አስወርደዋለች። መውለድ አልችልም አላልኩም፣ መውለድ አልችልም አልልም። ይሄ የሱ ጸጋ ነው፣ ተሰጥኦ ነው። ልጅ የእግዚአብሔር ስጦታ ነው። ቆይ አንድ ጥያቄ በጣም ግልጽ እንዲሆንልኝ ለእኔም ለተመልካቾችም፣ ባለፉት የትዳር ዓመታቶች ውስጥ እንግዲህ እኔ የተረዳሁት የልጆችዎት እናቴ ያለችኝ ከቀደመው ትዳሩ 14 ዓመት ከቆየባት ትዳር ማለት ልጅ አልወለደም የሚል ሀሳብ ነው የተነሳው። እኔ አጠንጥና የተራመደችበትን መንገድ አደንቃለሁ። ለምን የሰው ልጅ ጥፋቱን ለመሸፈን የማያደርገው ነገር የለም። እኔ ብያታለሁ የማልክደው ነገር። እኔ አየር በሞላው ጎማ ነው የሚሄደው ያልኳት። ያቺ ባለቤቴ አልወለደችልኝ። ያልወለደችልኝ ምክንያት ዓላማ አላት። ጽንስ ከልክሎኝ አይደለም። የእሷ የራሷ ህይወት አለ፣ ግብ የምትመታበት መንገዷን ማቋረጥ የማልፈልግበት የራሷ መንገድ አላት። ስለዚህ ዛሬ መውለድ አልችልም
አሁን ላይ ልጅ የመውለድ እቅድም የለኝም ብላ ነው እንጂ ያንን ነገር ያደረገችው እኔ መውለድ አልችልም አላልኩም። ስለዚህ ገጸ በረከትና ጸጋን ስለምፈልግ ልጅ ወዳለሁ። ስለዚህ በዚህ ልጅ መንገድ ልጅ ፍላጎቴን ስለምታቅ በዚህ መንገድ ነው እኔና እሷ 14 ዓመት ሙሉ ታዲያ የቆየ ታሪክ ነው። የቆየ ታሪክ ነው። ኢሚዲየትሊ 14 ዓመት እንደተቋጨ ነው ከዚህኛው ጋር የጀመሩት እንጂ ከዛ በፊት የሆነ ነው። ከዛ በፊት የሆነ ነው። ስለዚህ በ14 ዓመት የትዳር ቆይታዎት ላይ ልጅ የመጸነሱ ኤክስፒሪየንስ ነበረ። እርሶ መሃንን አይደለሁም ብለው ያስቡ ነበር ነው ፖይንቱ። ጥቅል ሐሳቦት አይደለሁም። በዛ መንገድ ውስጥ እያለው እኔ መንገደኛ ነኝ። በመንገድ የማገኘው የራሴ የሆነ ላይፍ ህይወት አለ። ከዛ ህይወት ላይፍ ጋር ተጋርቶ እቺ ልጅ በመንገድ የገባች። በመንገድ ስትገባ ደስተኛ ነኝ። እንዴት ነበር እስኪ አስታውሱኝ። በምን አጋጣሚ የት ቦታ ላይ ነው? መታራ ነው ትውቃችን መታራ ነው። እንደዚህ በሻይ ቡና ህይወት ውስጥ ነው። እኔ መንገደኛ ነኝ። ከመንገድ ስንቅ ከሰጠኝ ይበቃኛል ብዬ ነው ይህንን አምኜበት እሷን ወደ ቤት ይዤ የገባሁት። መታራ ላይ እሷም አንስታለች። ስትተዋወቁ ትውውቅ ይኖራል መቼም የረጅም ርቀት አሽከርካሪ መሆኑ መንገደኛም አልፎ ያጅም የሆነ ቦታ ላይ ለምሳም ስናርፍ ተሳፋሪ እንኳን ብዙ አይደል ተሳፋሪ ቁጭ ሲል ለምሳም ለሻይም ሲታረፍ መቼም ሰው ይተያያል፣ ይተዋወቃል። የእናንተ እንዴት ወደ ፍቅር አደገ? እንደው ተመላልሰው መጎብኘቱ ነገር መጣ? ተመላልሽ እጅግ በጣም በዛ ቦታ ላይ ሁልጊዜም ሙያ ማደሪያ መተላለፊያ መንገዳችን ነው። ያ ቦታ እጅግ በጣም ለሹፌሮች ምርጥና አሪፍ ቦታ ነው። ለምን እኔ እንጃ እንደውም አንዳንድ ጊዜ ህይወታችንን እዛ ጋር የኑሮ ህይወታችንን እዛ ጋር ብናደርገው ሁሉ እስከ ማለት ደረጃ የደረስኩበት መንገድ ነው። ለምን አብዛኛ ጊዜያችንን የምናሳልፈው እዛ ጋር ነው። መታራን የምንወዳት በዚህ ነው። ሌላው አሁን አዲስ አበባ ገብቼ እኔ አራግፌ እወጣለሁ እንጂ ለቤተሰቦቼ እንኳን ጊዜ የመስጠት እድሉ የለኝም። ለምን በአሁን ሰዓት በተለይ ያለውን አንገብጋቢ ሁኔታ ትረዱታላችሁ። ቶሎ ተመልሰው ቶሎ መውጣት አለበት። ይሄ የስራው ባህሪ ነው። እንዴት መረጧት? እንደው የእሷስ ነገር እንደው እንዴት ነበር? እንደው መቼም ሰውን እናያለን በሆነ አጋጣሚና እንደው የህይወት አካል ትሆናለች፣ የህይወት አካል ይሆናል ደግሞ እንባባላለን። መቼም ልባችን ይፈልግ የለ ልባችን። እንደው እንዴት ነበር በምን ያህል ጊዜ ውስጥ ወደ ፍቅር ውስጥ ገባችሁ? የገባ ነው የሚገርም። በዛ ጊዜ ውስጥ በስራ ላይ ያለሁኝ ስመላለስ የራስ የሆነ ጥናት አለ አይደል የምታጠናበት። ጠንቃቃና ጎበዝ ልጅ ናት። እኔም ደግሞ ቀርቤ ስረዳት የኔ ህይወት አይደለም ይሄ መንገዴ፣ ቤተሰቦቼን ለመርዳት ብዬ ካለኝ አቅም አንጻር የቤተሰቦቻችን በደካማ ጎን ያለውን ለውጥ ለማምጣት ተራምጄ ወደ ሌላም ዓለም ለመሄድ እቅዱ አለኝ በምትልበት ጊዜ ይሄ ነገር እውነት አድርጎት ከሆነ ደስ ይላል፣ መልካም ነው ብዬ ከፈጣሪዬ ጋር ተነጋግሬ ምን ችግር አለው ወደ ቤት ይዤስ ብሄድ ብዬ ብድግ አድርጌ ከባህር አሳ ወጥመድ ዘርግተን እንደምታስገባው እንደዛ ነው ይዣት የመጣሁት ወደ ቤቴ ማለት ነው። አልተከፋውም በኑሮዬ። ጥሩ ነው። ለቤቷ ያላት ነገር መልካም ነው። ግን ከጊዜ በኋላ ህይወቷ መስቀልቀል፣ እኔንም መረበሽ በሷ በሰጠችው ቃል ተረድቻለሁ። ብዙውን ጊዜ ቤታችን ሰላም ነው ብላለች። እኔ የኖርኩት በሰላም ወጥቼ ስለምገባ ብቻ ነው። ቤቴ ብቆይ ኖሮ አልኖርም። ምንድን ነው? ለምን? ምን ተፈጥሮ? ኬዙ እሷ ጋር ነው ያለው። እኔ በሂደት የደረስኩበት ነገር ነው። ምን ደረሱ? ቤት አብዛኛውን ጊዜ እሷ ቀይራ ነው ቤት የምጠራኝ እንጂ እኔ አይደለሁም ቤት የምቀይረው። በአካባቢው አለመስማማትና
በቤቱ አለመግባባት ቤት ትቀይራለች። ቤት መቀየሯ ለሷ ይመቻት እንጂ ምንም ችግር የለውም ብዬ ስወጣ ነው ከወደብ ስወጣ ነው የቤት መቀየሯን ነገር ለኔ የምታሳውቀኝ። ያኔ ነው አዲስ ሰፈር መቀየሬን የማውቀው። አዲስ አበባ ውስጥ በጣም ብዙ ቤቶች ቀይረ እኮ ያው ካልተመቻት ከልጆችም ጋር በዛ ላይ ደግሞ እርሶም ጋር ደግሞ ደውሎ እርሶንም እኮ ማግኘት በጣም ከባድ ነው። የሆነ ቦታ ላይ ካልሆኑ እርሶን ማግኘት በራሱ ከባድ ነውና እኮ ይሄ ታዲያ ይሄ እንዴት ያልተረዱት? እኔ ቤት መቀየሯን እኮ አልጠላሁ። ሌላ ምክንያት አላት የምትቀይርበት ምክንያት እንኳን እኔ አይደለም ቤተሰቦች ያውቁታል። እኔ ብዙ ጊዜ ተሸማግያለሁ ከሷ ጋር ማለት ነው። ቤቴን ጥዬ ርቄም ኖር ያለሁኝ ተመልሼ ዳግም ተመሸምግዬም ገብቻለሁ። ይህ የሆነበት ምክንያት ምንድነው? ለልጆቼ ስል ጎሽ ለልጆቿ እንደሚባለው ሁሉ እኔም ለልጆቼ ስል ሁሉን ነገር በቀጸ በረክ ባርካኝ እንዴት አድርጌ ይሄንን ህይወት ሸሸዋለሁ ብዬ ለኔም ቢሆን ግፋለሁ ብዬ ተመልሼ በሸመገሉኝ ሽማግሌዎች እኔ በዚች ህይወት ውስጥ ቢያንስ ባላነሰ እናቷ ጭምር ከ10 በላይ ሽምግልና ተቀምጫለሁ። እስቲ ወደ ግጭቶቹ እንመጣለን። ወደ ዋናው ጉዳይ እንምጣ። እንግዲህ ወደ ልጆቹ እንምጣ። እንግዲህ በተለይ ምክንያቱም በማህበራዊ ሚዲያ ላይ እርሶ ያጋሩት አንድ ቪዲዮ አለ እና ልጆችህንና ባለቤቴን ውሰድ የሚል ቪዲዮ ነው ያጋሩት እርሶና ይሄ በጣም ያስደነግጣል። እንደ ወንድ እንደ ባል እንደ አባት የሚሰጠው ስሜት አለ እንደ ሰው ማጠቃላይ ማለት ነውና ግን ቀጥታ ይሄን ለምን አሉ ከማለቴ በፊት የመጀመሪያ ልጆቻችሁ መንታ ናቸው እንግዲህ አይደለም? እስቲ እንዴት ነበር? መቼም ከዛ ከመታራ ሲያመጧት ያለው ነገር አለ። ነገ የሷን እቅድ አይተው ወደ ከሀገርም ተሻግራ ለመውጣት የነበራትን ሐሳብ ለለውጥ ማለት ነው ያንን አስተተው የተሻለ ህይወት እንግዲህ እንኖራለን ብለው እርሶ ማናችንም እንደምናስበው እናርፋለን አርፋለሁ ብለው መጡ። ታዲያ ልጅ ደግሞ ሲመጣ መቼም በረከት ነው፣ ደስታ ነው፣ ሐሴት ነው የሚደረገውና ምንድነው ታዲያ እናንተ ጋር የተፈጠረው? እስቲ ያን ጊዜ አስታውሰው ንገሩኝ። እኔ አሁን ከተወለደው ልጅ ይልቅ በህይወቴ ትልቅ ቦታ ያለኝ ለነዛ ልጆች ነው። እነዚህ መንትዮች ካሳ ናቸው ብዬ ነው ያመንኩት። በኖርኩት በእድሜያቸው በመጣሁበት ዘመን እነዚህ ልጆች ለእኔ ካሳ ናቸው ብዬ ነው አምኜ ኖርኩት። እሷም እነዚህ ልጆች የኔ እንደሆኑ አድርጋ ነው ህይወትን ስንኖር የኖር ነው። ምንድነው የኔ እንደሆኑ አድርጋ? የኔ እንደሆኑ በቃ ማውቀው ይሄንን ነው። ልጆቼ እነዚህ ልጆች የኔ እንደሆኑ ነው ማውቀው። በምን ያህል ጊዜ ተወለዱ እነዚህ ልጆች? እርሶ ከዛ ከአመጧት በኋላ ሳሪስ አዲስ ሰፈር ምናምን እንደዛ አካባቢ ይሆናል ብዙ ቦታ ኖራቸዋል። በምን ያህል ጊዜ እዚህ ላይ ግን አንድ ነገር ማለት ፈልጋለሁ። ፈጣሪ ሰጠን ጸጋ አለ። ያ ጸጋ ምንድነው? እንስሳትም ቢሆን መገናኘት የሚገባቸውን በጠረንም ሆነ በሌላ መንገድ የሚያውቁት መንገድ አለ። እኔ እቺ ልጅ ስትመጣ እኔ ጋር የወር አበባዋ አልቆም ብሎ በመንገድ ራሱ ይዣት ዞር ነበር። ግንኙነት አላረግም። በመንገድ ይዣት እየዞርኩኝ ሞዴስ እየገዛው ጋቢና ውስጥ ሁሉ ተጸዳድታለች። ይሄን አትክደውም እሷ። ያ ማለት በዛን ዘመን ከኔ ጋር በምትኖርበት ህይወት ጽንስ የለም። ይሄ ለኛ መስረጃችን። አሁንም ደግሞ እኔ ማህበራዊ ሚዲያ ላይ በራሴ መሰረታችሁ በኋላ ማለት ነው። ትዳርኩ መሰረትን በኋላ ነው። እሺ አብረን እየኖርን እሺ አብራችሁ እየኖራችሁ እሷ በሆዷ ውስጥ ጽንስ አልነበረም። የወር አበባም ታይ ነበር። እሺ ይሄን አትክደውም። ይዣትም ዞር ነበር።
ለምን ቆም ብዬ ጊዜ ስለማልሰጣት ወጣ ብዬ ስመለስ እሷንም አስደስታታለሁ ብዬ ስለማስብ ይዣት ሁሉ ይሄን ነበር። ይህን ጓደኞች ያውቃሉ። እኔ ማህበራዊ ሚዲያ ላይ የራሴ የሆነ የምጠቀመው ስላለ ያንን መልስ የሰጠሁት በቃ ይወቁት፣ እቤትህም አትገባም ብለው የሚያስጨንቁኝ አካሎች ይዩት ብዬ ምላሽ እንዲሆን እንጂ ይሄን ያህል እንደዚህ ይሄዳል ብዬ ሰፋ ብሎ ይመጣል ብዬ አልጠበቅኩም። ከዛ ምን ሆነ? የወር አበባ ታይ ነበር። ስለዚህ አልጸነሰችም ማለት ነው። ከእርሶ ጋር ግንኙነት አደረገች። ታደርጋላችሁ፣ ያው ባልና ሚስት ነን፣ ማይካድ ነው፣ ምንም እንትን ነው። ከዛ በኋላ ጸነሰች ነው። እስቲ ሂደቱን ንገሪኝ። ከዛ በኋላ እኔ በመጣ ሰዓት አርግዣለሁ አለችኝ። ደስታዬ እጥፍ ድርብ ሆነ። በመኖሬም አጠገቧ ሰው ስለሌለ ወጥቼ መግባት ጉጉቴ እጅግ በጣም ጨመረ። የኛ ህይወት ታውቁታላችሁ በብዙ መንገድ ማለት ነው። እንደዛም ሆኖ ሰውም አደረኩላት። እግዚአብሔር ሲረዳኝ ግን ያ ሰው አልነበረም። ያች ሰው ቶሎ ተባረረችና ማን ሆነች? እህቷ እንዳጋጣሚ መጣች። ደስ በሚል መንገድ ከውጭ አብሮ ከነሱ ጋራ ሁለቱ ሲሆኑልኝ ደስ አለኝ። አሁን አጋር አገኘች። እኔ ከጎኗ ባልኖርም እሷ አለች የሚለው ደስታ ጨምሮብኝ። በምን ያህል ጊዜ ማለት ነው የጸነሰችው? ይሄ አብሮነቱ ከተጀመረ ከምን ያህል ጊዜ በኋላ ያስታውስታል? አስታውሰዋለሁ። ከ5 ወር እንደዚህ ሆኗል። ወደ አዲስ አበባ ከመጣችሁ ከ5 ወር ምናምን በኋላ እንደዛ ሆኗል። አዎ። ከዛ በጣም እነዚህ ልጆች የሚገርም ነገር ሱዳን በረሃ ውስጥ እያለው ነው የነዚህ ልጆች ደስታ የምስራች የሰማሁት ማለት ነው። እኔ እውነቴን ነው የምልህ፣ በዛን ሰዓት ከባድ በሱዳን መንገድ ላይ ከባድ አደገኛ ጦርነት ነበር። እኛን በከለላ ጠብቀውን ያንን ነገር ብዬ አሳልፌው ቤቴ እስኪምደርስ ምን ያህል ጉጉት እንደነበር እኔና እኔ ነን የምናውቀው። ደረስኩኝ፣ ልጆቼንም ሳምኩ፣ ደስ ብሎ። እርሶ ሲደርሱ ተወልደዋል? ተወልደዋል። ሱዳን እያሉ መጸነሷ ተነገሮት። ከዛ ሲመጡ ወልዳለች ነው እያሉኝ አሉት። ወልዳለች። በምን ያህል ጊዜያቸው መጡ? በስማም የተወለዱ በምን ያህል ጊዜ መጡ ልጆቹ መንታዎቹ? በ20 ቀን ውስጥ ነው ያ ጦርነቱ ከዛ ካለፈ በኋላ እዚህ ደረስኩት ማለት ነው። የሚገርም ነገር ያንን ገጸ በረከት ለጓደኞቼ ተሰብስበን እዛ እሳት ውስጥ እያለን ስነግራቸው የደገሱት ድግስ እዛ ጋር የሚገርም ነው፣ እኔን ለማስደሰት። እኔም ደስ ብሎኝ ነበረ የነበረው ሁሉንም ነገር ሳሳልፈው ማለት ነው። አሁን ላይ ግን እኔ እንጃ ለምን እንደዚህ ማለት እንደፈለገች አልገባኝም። መፍቷ ነው። እኔ ለምን አልሽ አላልሽም ብዬ ሙግት አልይዘውም። ለምን መጀመሪያ ነግሬሃለሁ፣ እውነት የሸረሪት ድር ያህል ብትከርም አትበጠስም። እውነት ናት። እውነት ነው። እንግዲህ እርሶ ደግሞ ግራ እንደገባዎት አሁን እኔም ግራ እየገባኝ ነው። ምን ካሉኝ አሁን እርሶ እያሉኝ ያለው እኔም ተመልካቾችም እንግዲህ እየተረዳን ያለ ነው የሚመስለኝ። ከእርሶ ጋር መኖር ስትጀምር ጽንስ የለም። ከዛ በኋላ ከእርሶ ጸነሰች። ሱዳን እያሉ የምስራቹ ተነገሮት። በወለደች በ20 ቀኑ መጡ። ስለዚህ እነዚህ መንታ ልጆች የራሴ ናቸው ብዬ ነው ማሳድገው። አቅፌ ስም ያለው አሳድግ ያለው ነው። አሁን እዚህ ጋር ነው እንግዲህ ለኔ ደግሞ ልክ እርሶ ግራ እንደገባሁት ለኔ ደግሞ ግራ የሚገባኝ እዚህ ጋር ነው። ምክንያቱም እሷ ምን አለች? እነዚህ 2 መንታ ልጆች የተጸነሱት ከትዳር በፊት ነው። ከዛ አብረን ከመኖራችን በፊት ቆይ፣ ከዛ ደግሞ ይሄንን ነገር ተነጋግረን ጸንሻለሁ ብዬ ነግሬው ተነጋግረን በቃ ውለጂ ችግር የለውም ብሎ ነው የወለድኩትኝ። ከዛ በኋላ ቃል ተገባብተን
ነው ይሄን ነገር ያደረግነው። አንድ ጊዜ ምናልባት እዚህ ላይ ማረጋገጫ አንድ ነገር ላንብብ ለተመልካቾችም ግልጽ እንዲሆን። እርስዎ እንደ አባት ዛጋያን ደስታ ተደስተው ለዛውም ረጅም ርቀት አሽከርካሪ ከእርሶም አልፎ ወዳጆቹም ተደስተው መተው ልጆቹን አይተው ስመው ያለው ሂደት ይሄ ነው ያሉት። እሷ ደግሞ ይሄን ነገር ተነጋግረን እሳቸው አውቀው በደንብ ከዛ ቃል ለምድር በሁለታችን መሃል ይሁን ይሄ ነገር ብለው ነው አለችኝ። አሁን የእሷም ሐሳብ የእሷ ሐሳብ ነው፣ የእርሶም ሐሳብ የእርሶ ሐሳብ ነው። እኔ የሁለታችሁንም አከብራለሁ። ግን እርሶ ለፍርድ ቤት ደግሞ ምን አሉ? በጠበቃው በኩል ምን አሉ? የተጠሪ የተሰጠ መልስ ባጭሩ ይላል ምንም እንኳን አመልካች በሐሰት በሀገር ሽማግሌዎች ጋብቻ የፈጸምን መሆኑን የገለጹ ቢሆንም ተጠሪ ከአመልካች ጋር ያለን ግንኙነት እንደ ባልና ሚስት አብረን ኖርን እንጂ በሀገር ሽማግሌ የፈጸምነው ጋብቻ የለም ይልና ተጠሪ ከአመልካች ጋር አብረን እንደ ባልና ሚስት መኖራችን የተጀመረው ልጆቹ ከተረገዙ በኋላ እንጂ አብረን መኖር ከጀመርንበት ቀን በኋላ የተረገዙ ልጆች አይደሉም። አብረን መኖር የጀመርነው ልጆቹ ከተረገዙ በኋላ ነው። ከአመልካች ጋር ተጠሪ አብረን መኖር የጀመርነው ዋነኛ ምክንያት አብረን መኖር ከመጀመራችን በፊት በነበረን ጓደኝነት ግንኙነት ልጆቹ ያንተ ናቸው በማለታቸው ነው። ይሁን እንጂ ልጆቹ ከተወለዱ በኋላ ግን ተጠሪና አመልካች ጋር ባለን ግንኙነት አመልካች ከሌላ ሰው የወለደቻቸው ልጆች መሆናቸውን ተማምነን ከአመልካች ጋር መኖር ቀጥለናል። ይሄ እንግዲህ እርስዎ ይሄ ፍርድ ቤት የቀረበ ቃል በማስረጃ የተረጋገጠ ምንም መካድና መለወጥ የማይቻል ነገር ነው። ስለዚህ ለፍርድ ቤት ይሄን ያሉበት ምክንያት ታዲያ ምንድን ነው? ይሄ ሂደት ነው፣ አካሄድ ነው። የምን አካሄድ? የራሱ የሆነ የፍርድ ሚዛናችሁን ለውጥ ለማምጣት ትክክለኛውን እውነታ ቦታ ለመድረስ ከጠበቃዬ ጋር ተነጋግረን ይሄ ነገር በዚህ መንገድ ሄዶ ዲኤንኤ ምርመራ እንዲመፈቀድልን ማስረጃ ነው ይሄን ነገር ያደረግነው። እስቲ አስረዱኝ። ምን ለማግኘት አይሚን ለፍርድ ቤት የምናቀርበው መቼም ሁላችንም ፍትህ ፍለጋ ነው። ወደ ፍርድ ቤት የምንሄደው ፍትህ ፍለጋ ስንሄድ ያለን ማስረጃ እናቀርባለን። እንኳን ሌላ ይቅርና የዘር ምርመራው ራሱ አሁንም ቢሆን ማረጋገጥ ይቻላል። የዘር ምርመራው በሕክምና መስተካከልና ዳግም ወደ ነበረበት ቦታ መመለስ ይችላል ብሎ እንጂ የሚለው መውለድ አይችሉም አይደለም። ቆይ ወደሱ መጣለሁ። እቺም ፖይንት እናጥራት። እርስዎ እዛ ጋር የኔ ነው ብለው ልጄን ሄጄ ስትወልድ አቅፌ ሳምኩኝ አሉ። ለፍርድ ቤት ደግሞ ሄደው የኔ አይደሉም ከኔ ከጋብቻችን በፊት የተረገዙ ናቸው። ከጋብቻችን በፊት አይደለም ጋብቻ ላይ ነው የተወለዱት ነው የተረገዙት ይላል እዚህ ላይ የተወለዱት የተረገዙትም ጋብቻችን ላይ ነው። ቤቴ ገብታ ነው የተረገዘችው። ከዛ በፊት ነግሬሃለሁ፣ የወር አበባ አይቻለሁ ብለውኛል። ይህ ሂደቱ ማስረጃና ማስረጃ የሌለው አሁን አይኔ ነው ያየው ይህንን ነገር ማለት ነው። እሷም ደግሞ ማትክደው ነው። አይቻለሁ አላየውም ማለት የምትችለው አሁን ነው። የወር አበባ አላየውም ማለት ትችላለች። ቆይ ከወር አበባው ጋርም አይገናኝም። ፍርድ ቤት ላይ ለምን እርሶ ይሄን መልስ ሰጡ? የኔ ጥያቄ እቺን መልሱልኝ። ለፍርድ ቤቱ እርሶ ምን አሉ? በቃ ይሄን ልጅ የኔ እንዳልሆኑ አቃለሁኝ እነዚህ ልጆች ነው ያሉት እርሶ ለፍርድ ቤት። በቃ ባጭሩ አሁን ስንጠቀልለው የእርሶን ሐሳብ ለፍርድ ቤት ያቀረቡት። አሁን እኔን አንተ የምትለኝ ነገር እንደ አዲስ እየሰማሁኝ ነው። ላሳየው ወረቀቱን። አይ ኖ እንደ አዲስ እየሰማሁኝ ነው። ግን ጠበቃዬ ጋራ ተነጋግረን ብዙ መንገዶችን ሄደናል። እንደውም ጠበቃዬ ሂደቱን አላዩትም እርሶ? እኔ ነበርኩም። እሱ ነው የሚያስቀምጠው። ይሄን አላከለውትም? ይሄን ወረቀት አላከልኝም። ይሄንን ነገር እንደ አካሄድ የራሱ የሆነ አካሄድ አለው። እኔ የነገርኩት የራሱ ህይወት ታሪክ አለኝ። ያንን ተከትሎ ነው እሱ ይሄንን የጻፈው። አካሄዱ እሱ የስራው መንገድ ስለሆነ እኔ በሌለሁበት ቦታ የሚያስቀምጠው የራሱ የሆነ አካሄድ ስለሆነ ይህን ነገር ተጠቅሞታል። አሁንም ቢሆን ኢትዮጵያ ህዝብም እንዲያቀልኝ የሚፈልገው ነገር ጽንሱ የተጸንሰው ቤቴ ነው። እኔ ጽንሱ ተጸንሶ 5 ዓመታቸው ልጆቹ ሲሞላ እንደዛ ነው በግምት 5 ዓመት ልጆቼ 5 ዓመት ሲሞላ
የተለያዩ ነገሮች እሰማለሁ። መንገደኛ ነኝ እኔ። የተለያዩ ነገሮች እሰማለሁ። ያን ነገር ብሰማው ለራሴ አብሰለስለው ነው እንጂ ለሷ ምላሽ አልሰጥም። እቤቴ እገባለሁ፣ እወጣለሁ። ይሄን ነገር ተከትሎም እውነቴን ነው የምልህ አደጋም ደርሶብኛል። ከባድ ነው። አልፎ ተርፎም ልጆቼን ለማዝናናት ይዤ ስወጣ የመጨረሻውን ቃል የሰማሁት ከልጆቼ ነው። ምን የሚል ቃል ሰማሁ? አባ እኛ ሌላ አባት እንዲኖረን አንፈልግም። አባታችን አንተ ነህ። አባታችንን እያለ እየመጣ ቤት የሚረብሸናል። ይህን ነገር በጣም ከልጆች አንደበት ስትሰማ በዛ ሰዓት አንተ ምንድን ነው የምትሆነው? ልጆቼንና ራሴን ኮንትሮል አድርጌ የምጋብዛቸውን ነገር ጋብዤ እነሱን ወደ ቤት ከሸኘው በኋላ ወደ ገራጅ ስራ ሄድኩኝ። ገራጅ ውስጥ የተፈጠረውን ነገር በኋላ ሰው ነው የነገረኝ። እውነቴን ነው የምልህ። እኔ ሞቶ የሚነሳ ክርስቶስ ብቻ ነው አይደለ? በአፋኝ ምንጫዬ ደም መጥቶ በቃ አሁን ይሄን ቃል አልሰጥህም። በዛ ሰዓት ቢያበቃ ኖሮ ይሄን ቃል አልሰጥህም ነበር። ይሄን ቃል እንድሰጥ ያደረገኝ አምላክ ክብር ምስጋና ይግባው። ዛሬ አንተ ጋር አይደለም ይሄን ቃል የሰጠሁት፣ ነገ የምመሰክርበት ቦታ አለ። እውነት ይሄንን እስከ መጨረሻ የገለጸችልኝ እናት ያለች፣ ይህ እንዲሆን ያደረገችልኝ ድንግል ክብር ምስጋና ይግባት። አሁንም ቢሆን በሷ ቸርነት በሷ ረዳትነት እውነቴን ነው ማለት ትራሴ አድርጊያት ስለምራመድ ከብዙ ነገር ጠብቃ እዚያ አድርሳኛለች። እነዛ ሰዎች ያነሱኝ ሰዎች አሉ፣ በህይወት አሉ። ከስራ ቦታም እንዲሆነ ተብሎ ጠቅላላ በመኪና ተሰብስቦ መጡ። እንዳጋጣሚ እሷም ደወለች። ስደውል መምጣት ትቻለሽ አሉ። እርጉዝ ናት። መጣች። መታ እኔ ነቅቻለሁ። እነሱ እየተነጋገሩ ነው። እኔ ነቅቼ ወደ እነሱ የተቀላቀልኩት። ደነገጡ። ደህና ነህ አሉኝ። ምን ሆናችሁ? ምን ሆኛለሁ አልኩኝ። እኔ ጫንቃይን ያሰፋልኝ አምላክ ክብር ምስጋና ይግባው። ለምን እንደ ሌላው ወንድ ሌላ እርምጃ ስላልተራመድኩ ነው የሁሉ በደል እኔ ላይ የሚደርሰው። ስለዚህ እስከ 5 ዓመት ድረስ ሰላም ነበራችሁ? በሽማግሌም እየተታረቀን የኖርን ቤዚካሊ ምንድን ነው የሚያጋጫችሁ? እንግዲህ አሁን እሺ ይሄኛውን እንተው ባይዘው በጣም ፖይንቱ እንደው ሌሎች እንዲማሩበት ስለምፈልግ ነው። አሁን እሱ አላቅም ስላሉኝ ማለት ነው። ጠበቃው ሁላችንም ጠበቃ ስንቀጥር ያው ጠበቆቻችንን አምነን ነው የራሳቸውን መንገድ ይሄዳሉ። ያው ማንበብ ይጠበቅብናል አይጠበቅብንም የሚለው ግን ትምህርት መሆን ስላለበት ነው። ምክንያቱም ሌሎች ይሄን የሚያዩ ሰዎች እንደው ይዩት ብዬ አሁን የሆነ ክስም ስንመሰረት እኮ ጠበቆቻችን ሲያዩ ጥሩ ነው፣ እኛም ስናየው ጥሩ ነው አይደል? በዚህ መልኩ የሚለውን አሁን አላቅም ስላሉኝ እና ከታሪኩ ጋር ቀጥተኛ ተያያዥ ጉዳይ ስለሆነ ነው። ምንጊዜም ጠበቃ ስንቀጥር አምነንበት ነው ፈርመን በራሳችን ዋስትና የምንሰጥ። እሱ ደግሞ የራሱ የሆነ ሂደት አለው። ከቃላችን ተከትሎ ከቃላችን ተነስቶ የሚጽፋቸው አጀንዳዎች አሉት። እሱ ሂደት ነው። ግን እግዚአብሔር ብሎ ለእኔ እውነታውን ሊያወጣልኝ ስለፈቀደ አምላክ በፈለጉት መንገድ ሆኖ ዲኤንኤ ተመራል። ወደ ዲኤንኤው እመጣለሁ። እንግዲህ 5 ዓመት ያው እንዳሉት በመሃል ግጭትም የሆነ ነገርም ይመጣል። በሽምግልና በምንም ይፈታል። ዞሮ ያንን ያህል ዓመት ኖራችኋልና እርሶ ከዲኤንኤ ምርመራው ከዚህ ከህጉ በኋላ ነው የልጆቹ አለመሆናቸውን ያውቁት ወይስ ከዛ በፊት ያወቁበት ሂደት አለ? መንታዎቹ ልጆች እኔ መድኃኒዓለም በሚያውቀው ልጆቼ ናቸው ብዬ አምኜ ኖሬያለሁ። ከዛ በኋላ ከ5 ወር በኋላ የተፈጠረው በልጆቼ ሰዎች የሚሉኝን ነገር ትቼ ልጆቼ የሚሉኝን ነገር አምኜ ሌላ በሽታ ውስጥ ገባሁ ብያለሁ። በሽተኛ ነው በጸበሉ መንገድ አዞረዋለሁ ትላኛለች አይደለ? ሌላ ምንም በሽታ የለኝም።
በሽታዬ አንድና እሷ ብቻ ነች። መቼ ነበር የሰው ልጅ ካልተግባባ ካልተስማማ በእውነት ነው የምልህ የሚኖረው ኑሮ ከነቀርሳ ከካንሰር በላይ ነው። በስንት ዓመታቸው ነው ይሄን ያወቁት? መቼ ነው ይሄን ያወቁት? ልጆቹ ይሄን ብለውት ያን የታመሙ ጊዜ እውነት ነው ለማንም ሰው ልጄ ብለን እያሳደግን ልጃችንን መጥቶ አባዬ እኛ አንተን ነው የምንፈልገው ግን የሆነ ሰው አባታችሁ ነኝ እያለኝ ነው ቢል ለሁሉም ሰው ህመም ነው። ይሄን ለሚሰማ ሰው እርሶም የታመሙት ይሄንን ነው። መቼ ነው ይሄ ሆነው? መቼ ነው? ጊዜውን ያስታውሱታል? ቀጥታ ልጆቹ ይሄን ነገር ያሉት ለእርሶ መቼ ነው? አሁን በዚህ ጽንስ ያለች ሶስተኛው ልጅ እርጉዝ ነው ጽንስ ላይ ያለች። ለዛም ነው ቤቴን ጠልቼ የምወዳቸውን ልጆች እርቄ ስሜቴን ተቆጣጥሬ በስራዬ ጓደኞቼን የስራዬ እያገኘው ቤቴ ሳልገባ ይኖርኩበት መንገድ ብቻ ናት። ከዛ በፊት ወሬ ሰማ ነበር ብለውኛል። ከዛ በፊት እሰማለሁ፣ ግን ያንን ነገር ብሰማውም አልፏለሁ እንጂ ቦታ አልሰጠውም። ለምን? ያለኝ ጉጉት እጅግ በጣም ከባድ ነው ለቤቴ። እሷን ስጠየቋት ከዛ ልጆቹ እንደዚህ ሲሉት እንደዛ ታመው መቼም ከነቁ በኋላና ከተረጋጉ በኋላ እንደው ያለው እውነት ምንድነው? ልጆቼንስ ማን ነው አባት እያለ ያለው የሚለውን ነገር ጠይቀዋታል? አልጠየቅኳትም። ለምን አልጠይቋትም? ምን ብለህ ትጠይቃለህ? እኔ ታምሜ ህመሙን ራሴው ውጭው ደም ተፍቼ ዳግም ህይወት ሰጠኝ። አሁን ግን በዚች ህይወት ላልቀልድባት ለራሴ ቃል ገብቼ እየኖርኩ ነውኝ። አይሚን ልጆች ወትን እኮ የሚነካ ነገር ነው ይሄ። የኔ የሚሏቸው ልጆች በጣም አይደል? የኔ የሚሉት ልጆች የኔ የምላቸው ልጆች አንድ አካል መጥቶ አንድ ግለሰብ መጥቶ እኔ ነኝ ቢል እርሶ በሚያምኑት ሂደት እስከ ፋይናል እስከ ዲኤንኤ ምርመራ ልጆች ናቸው። ምናልባት በኑሯቸው የታዘባችሁት ነገር ሊኖር ይችላል። አንዳንድ ማስረጃዎችም ይኖራሉ ቤት ውስጥ ማለት ነው። ባለኝ አቅም ለልጆቼ ምንም የምነፍገው ነገር የለም። ቤቴና ልጆቼን እጅግ በጣም እወዳለሁኝ። የስራው ባህሪ ቢያርቀኝም ቤቴና ልጆቼን ጥላቻ የለብኝም። በዚህ አጋጣሚ እኔ በጣም ለእርሶ እና ለመላው የረጅም ርቀት አሽከርካሪዎች እንግዲህ ባለፈውም ገልጫለሁ ትልቅ ክብር አለኝ። በሀገር እንትን ውስጥ በሀገር እድገት ውስጥ በሀገር የተሻለ ደረጃ ላይ መድረስ ውስጥ ትልቅ ድርሻ ነው እየተወጣችሁ ያላችሁት የረጅም ርቀት አሽከርካሪዎች። ህይወታችሁን እናውቀዋለን ሁላችንም። ይሄ ከኢትዮጵያ ህዝብ የተደበቀ አይደለምና በዚህ አጋጣሚ ለሁላችሁም ክብር አለኝ። ይሄን እንድታውቁት ፈልጋለሁኝ። ወደ እርሶ ጉዳይ ልመለስና እንግዲህ ይሄን ሰሙ። እሺ ምናልባት ይሄን ለመበጥበጥ አልነገርኳትም አሉ። ከዛ ሶስተኛው ልጅ ተጸነሰ። አሁን ጉዳዩ የመጣው ከዚህ በኋላ ነው። እንግዲህ ሶስተኛው ልጅ ተጸነሰና ተወለደ። እንዴት ነበር ስሜቱ? እንግዲህ ያንን ውስጦ ይዘው አይኖን ያው እንደ አባት እንደ ወንድም ብዙ በውስጥ መያዝ ያሉብንን ነገሮች እርሶ ይዞ አሳልፈዋል። ከዛ በኋላ ሶስተኛው ልጅ ሲመጣስ እንደው ምንድን ነበር? እንዴት ነበርስ? ሂደቱ እንዴት ነበር? ሶስተኛው ልጅ እንደውም ሲመጣ የሚገርም ነገር አሁን ድረስ ህዝብ እንዲያቀልኝ የምፈልገው ነገር ቤቴ የማይቋረጥ አይደለም ራሱን ቤተሰቦቹን ሁሉ ጭምር ይዞ እየመጣ ልጆቼ ናቸው ብሎ የሚያስተዋውቅ ወንድ እንዳላወቅኩኝ። ሶስተኛው ልጅ ከተወለደ በኋላ ወንድ እንዳላወቅኩኝ ይሄንን ነገር አውቄም ሌላ መጥፎ እርምጃ ውስጥ አልገባውም። ራሴን ያገለልኩት። እኛ ሀገር እኮ በሚስትና በርስት እየተባለ አይደለም ስንት ነገር በሚደረግበት ቦታ ላይ እኔ ግን ይህንን ነገር አላደርግም ብዬ ራሴን አግልዬ ጓደኞቼንና ስራዬን መጽናኛ አድርጌ በየጫካ በየበረሃው እኖር ነበር። ዛሬ አምላክ ለኔ ይህንን እውነቱን ስለገለጠልኝ መልስ ስላገኘሁም ተደስቼ ህይወቴን ቀጥዬ ዳግም አዲስ ህይወት የመኖር ዓላማ እንጂ ያለኝ የሰውን ህይወት በፍጹም መጉዳትና
መበደል የምንም አይነት እቅድ የለኝም። አሁንም ቢሆን ይህንን ነው ሀሳቤ ነው። እንዴት ወደ መለየት ሄዳችሁ? እንግዲህ ሶስተኛ ልጅ ተወለደ። እንግዲህ የመጀመሪያዎቹ መንታዎች ናቸው። ከባድ ሁኔታ ላይ ነው እርስዎ ያሉት እንደምረዳው፣ እንደ ሰው፣ እንደ ወንድ፣ እንደ አባት ከባድ ሁኔታ ውስጥ ነው እያሳለፉ የነበረውና እንደ ቁርጥ ያለው መለየት እንዴት መጣ? ወደ ፍርድ ቤት የሄዳችሁበትስ ነገር ምንድን ነው? በጣም ጥሩ። ፍርድ ቤት የሄደችበት ምክንያት እሷ ናት ቀድማ ሄደችው? እሷ ነች ሄደችው እንጂ እኔ አልሄድኩም። እኔ የባንክ አካውንቷን ራሱ ማየት ይቻላል። ያልተቋረጠ የማደርጋቸው ነገሮች አሉ። የፍርድ ሂደቷንም ከሳኝ ለእኔ ስለማይመቸኝ ጠበቃዬን ሳደርግ በጣም በሚገርም ሁኔታ ፍርድ ቤቱ የተሰጠኝ ትእዛዝ አለ። የእነዚህ ልጆች መጓደል የሌለባቸው የህይወት ጥያቄ አለ። መብላት አለባቸው፣ መጠጣት አለባቸው። ትምህርት ቤታቸው አቋርጬ ነበር። ትምህርት ቤቱንም ክፍያ በስሜት ማለት ነው። ያንን እንድከፍል አደረገኝ። የከፈልኩኝ ብር ልኬ አነሰኝ ብላ ስትል ማንም ጋር ለምደውለው እሱ ጋር ነው። የላከልኝ ብር አይበቃም ስትል ላክላቸው። ነገ እውነት ይወጣል። እነዚህ ልጆችም ልጆች የሆኑና ልትጸጸት ትችላለህ። ግድ የለህም፣ ገንዘብ ነው አንተ የምትከፍለው፣ ጨምርላት ገንዘብ ብሎ እያለኝ ጠበቃ ያስገድዶ ያስከፍለኝ ነበር። አልፎ ተርፎም ይህን ነገር እናቋርጠውና ግድ የላችሁም፣ የሰው መሳቂያ መሳለቂያ መሆን አያስፈልግም፣ ልሸምግላችሁ፣ እነዚህ ልጆች እኮ መልካቸው በቃ እንትን ነው፣ ሌላ ነገር ሌላ አካሄድ ምን ያደርጋል፣ ላስታርቃችሁ ብሎ እሷን ሁሉ ከመማፀን ደረጃ ደርሷል። እኔ ግን እባክህን አካሄድን አትቀይርብኝ፣ ህግ በሚዳኘኝና እውነት በሚወጣልኝ መንገድ ይወጣልኝ፣ አካሄድን አትቀይርብኝ። እንግዲያውስ ፍርድ ቤት መውለድ የማልችልበትን የመንገድ የባለዘር ምርመራ ጠይቆኛል አለ። ይህን ማቅረብ ትችላለህ አለ። አዎ እችላለሁ። ዛሬ ምናልባት ይህ ቃል ለሚዲያ ላያስፈልግ ይችላል። ለምን የሙያ በዚህ በጤና ሙያ ውስጥ ያሉትን ሰዎች እነሱንም ጭምር መጉዳት ይሆናል። ግን እኔ ጋር ነው ያለው እውነቱ፣ እኔና ፈጣሪ ጋር ነው ያለው። ይህ ምርመራ ማድረግ የምንችለው ከሳምንት በፊት ግንኙነት ሳላደርግ ነው። እኔ ግን ያን የዘር ምርመራ የሰጠሁት ምንም የማይካድና የማይዋሽ ነገር ነው። ሳምንቱ ሙሉ ሴክስ አድርጌ ይህንን የዘር ምርመራ ሰጥቻለሁ። ለምን? ቢያንስ ሂንቱ ይገባኛል። እኔ የወረደ ነገር ከሰጠ ትወርዳለህ፣ ከፍ ያለ ነገር ከሰጠ ከፍ ትላለህ የሚለው እምነት ስላለኝ ያን አድርጌ የዘር ምርመራ ሰጥቻለሁ። ያ የዘር ምርመራ ተመርምሮና ተጣርቶ በሙያ እገዛ ወደ ነበረበት መመለስ ይችላል ነው የተሰጠኝ መልስ። መቼ ነበር ይሄን ምርመራ ያደረገው? ክስ ከከሰሰችኝ በኋላ ነው። ከዛ ወደ መለየት እየሄዳችሁ? አዎ። ከዛ ያንን ለጠበቃ ያነሳውና ሰጠሁት። ስሰጠው አስተርጉሟለኝ። አስተረጎምኩኝ። በሚተረጎምበት ቦታ ስቴዲየም ዙሪያ ማለት ነው። አስተረጎምኩኝ። ያንን ሰጠሁት። ስሰጠው ይሄ እኮ የሚለው አለኝ። እንግዲህ መንገዱን ከከፈተልን ከፈተልን፣ ካልከፈተልን ደግሞ በግለሰብም ቢሆን እኔ ብዙሃንን አስቸግረ ይህንን ነገር አደርጋለሁ እንጂ በሽተኛ ሆኜ አልኖርም፣ በቁም አልሰቃይም፣ ይብቃኝ። እኔ የተሸከምኩትን ማንም አልተሸከመም። ያውም አሽከርካሪ ሆኜ በስንት ከተማዎች እያቋረጥኩኝ በስንት በረሃዎች እያቋረጥኩኝ እግዚአብሔር ይመስገን አላንዳች እንቅፋት እዚህ ደርሻለሁኝ። ይሄ የኔ ብቻ ሳይሆን የብዙሃኑ መልስ ነው። እዚህ ጋር እንድታውቅልኝ የምፈልገው ነገር ምንድነው? ህዝብ እንዲያውቅልኝ የምፈልገው ነገር እያንዳንዱ አምቆት ያለው
የአሽከርካሪ ህይወት በየቤቱ ስንት ነገር አለ። የዚህ ምላሽ እኔ ከሆንኩኝ ይበቃል። ስንቶች ጓደኞቼን በዚህ መንገድ አጥቻለሁ። ብዙሃን ጓደኞቼን በዚህ መንገድ አጥቻለሁ። ይሄ ከሆነ ህይወት ታዲያ የመኗኗር ትርጉም ይሄ ከሆነ ምን ያደርጋል? እኔ ተንፍሼው ይውጣልኝ ብዬ በጥቂቱ ነበር። ሄዶ ግን እዚህ ደረጃ ድረስ መጣ። ምንድን ነው የሚሰማው? ስለ ሶስተኛው ልጅ እንግዲህ ከተረገዘ ጀምሮ ከዛ እስከ ተወለደበት ጊዜ አለና ጥርጣሬው ያን ቀጠለ ነው? እስቲ እቺን ነገር ማወቅ ፈልጋለሁ። ጥርጣሬው ቀጥሏል። ይሄም ልጅ እኔ እንዳልሆነ ነበር ማምነው የሚያምኑት። አዎ ሶስተኛውም ልጅ እርጉዝ እያለችም ነው። ከዚህ ከተወለደው ይልቅ ቤት ውስጥ ካሉት ፍቅር አለኝ፣ ሰላም አለኝ፣ ደስታ አለኝ። የአባትነት ትንፋሹ እነሱ ጋር አለ። ይሄን አላውቀውም። አሁን የኔ ዘር ነው አይደለ የሚባለው? አላውቀውም፣ አላየሁትም፣ አላቀፍኩትም። የነዛን ያህል መንታዎቹን ነው ያቀፍኩት። ግን በእውነት ዛሬ ቴክኖሎጂ እንደዚህ ደርሶ ድሮ በዓለም ላይ ነው በውጭ ነው የሚሰራው ነገር እየተባለ ብዙ ስቃይ ነበር ለህዝቡ፣ ለብዙሃኑ። ግን እኔ ባጭር መንገድ እንደዚህ ተንፍሼ ይሄንን ነገር አውቄው ለራሴ መኖር እድሉን ፈጣሪ ስለሰጠኝ አመሰግናለሁ። አምላኬን እያመሰገንኩ ቀሪ ህይወቴን እኖራለሁ እንጂ ከእንደነዚች አይነት። እሺ ስለ ውጤቱን እንነጋገር። ውጤቱን ሲሰሙ ምንድን ነበር የተሰማዎት? በተለይ እንግዲህ ሁለት መንታዎቹ እንግዲህ እርሶ ባሉኝ የሶስተኛውንም ልጅ ጨምሮ የዛን ቀን ነው ፍርድ ቤት ላይ ነው ትክክለኛ እውነቱን ያወቁት? እውነቱን ያወቁበት ቦታ በረሃ ላይ ነው። እያየሁ ነው። ሚዲያ ላይ የራሴ መንገድ ላይ ለቀውታል። ጠበቃዬን አናግሬው በስልክ የሰማሁት በረሃ ላይ ነው። በዚህ አጋጣሚ ያሲኖ የሚባል እግዚአብሔር ይስጠው አንድ ስለ ሹፌር የተረዳና የተገነዘበ ጥቂትም ቢሆን የተራመደው እርምጃ አለ። ምን ያህል ደጅ ወጥቶ እንደሚቀር አሽከርካሪው ጥቂትም ቢሆን ገልጾታል በሚዲያ ላይ። ጥቂት አይደለም፣ እንደውም ብዙሃኑን አስተምሮታል። የሚገርም ነገር እንደዚህ የተጓዝኩ ያ ነበር የምፈልገው። የኔ መጥፋት ነበር የሚፈልገው ማለት ነው። እዛ በረሃ ላይ ያንን ስሜት እኔና እሱ ነን እዛ በረሃ ውስጥ ኮንትሮል ያደረግነው። ቢሆንም ግን አሁን ላሳይህ እችላለሁ የለቀኩት። እኔም ባይን ከጨረስኩ በኋላ ነው። አሁን ማልቀስም አልፈልግም፣ ጨርሻለሁ። እምባይን ከጨረስኩት በኋላ ነው ይሄው ጉዴን ብዬ ለጓደኞቼ የነቀኩት። ቪዲዮ ላይ እንደውም በረሃው ላይ ነው። ቪዲዮን አይቻለሁ የእርሶን እና እዛ ላይ እንደውም ሶስቱም ልጆቼን አይደሉም የመጀመሪያ ስሜታዊ ሆነው ነው በቃ ሶስቱም ልጆቼን አይደሉም ይሄው ጉዴ ብለው ይሄው ጉዴ ብዬ ነው በቃ ናና ልጆችህንና ባለቤቴን ውሰድ ተረከብ። ቅርብ ድረስ አሁን ድረስ ይመጣሉ እኮ። እኔ ለምንድን ነው አይመጣም የሚባለው? ቤት መጥቶ እየቃመ እየጠጣ የሚሄድ ቤተሰብ ነው ያለኝ። ይሄንን ነገር ተሸክሜ ነው እየኖርኩ ያለሁት።